ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሚኪያስ ሚዲያ ነው። ሰብስክራይብ አድርጋችሁ ስለምትከታተሉን በአክብሮት እናመሰግናለን። ለወዳጆቻችሁም ቻናላችንን አጋሩ፣ ላይክ አድርጉ፣ ኮሜንት ማድረግም አይዘንጋ። ለዕለቱ ይሆናሉ ያላቸውን መረጃዎች እንግዲህ ይዘን ቀርበናል። አሁንም ሰብስክራይብ እንድታደርጉን በአክብሮት እንጋብዛችኋለን። ከአንድ መረጃን ጀምር። ከአዲስ አበባ ወደ ከባህር ዳር ወደ አዲስ አበባ የሚደረገው የጫት ምልልስ በእጅጉ መጨመሩ እየተነገረ ነው። ይሄ ምልልስ እንግዲህ በዋናው መንገድ ማለትም ባህር ዳርና አዲስ አበባን በሚያገናኘው መንገድ መካከል ባለው የጸጥታ ችግር ምክንያት የጫት ጉዞው ወደ ካርጎ ደረጃ ማደጉ ነው የተነገረው። በዚህም ምክንያት አብዛኛውን የአየር መንገድ ውስጥ የሚሰሩ ሰዎችም ሆነ ደግሞ እንደዚሁ የበረራ ቁጥጥር ላይ የሚሰሩ ሰዎች በጫት ጉዞ ላይ ትኩረት አድርገው ከመንገደኛው ይልቅ ጫቱን እያስቀደሙ ነው ሲሉ አንዳንድ መንገደኞች ተናግረዋል። ይህ የጫት ፍጆታ መጨመርን ያሳያል ሲሉም እንደዚሁ ማስተያየት ሰጥተዋል። በዚሁ ከጀመርን ወደ ሌላ ጉዳይ እናልፋለን። ግብጽ በቅርቡ ከ150 በላይ ኤርትራውያን ስደተኞችን በይፋ ባልተገለጸ ምክንያት ከሀገር ማባረሯን በሀገር ውስጥ ያሉ ኤርትራውያንን ጠቅሶ ቢቢሲ ዘግቧል። ኤርትራውያን በብዛት ከሚኖሩበት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት እየታሰሩ እንደሚገኙ ነው የተገለጸው። ኤርትራውያኑ ከታሰሩ በኋላ ወደ ኤርትራ እንዲመለሱ በሀገራቸው ኤምባሲ ትብብር ጭምር እየተገደዱ መሆኑን ዘገባው አመላክቷል። ኤርትራውያን እንደሚሉት ስደተኞቹን የማስወጣት እርምጃ አሳሳቢ የሆነው ኢላማም ያደረገው ሴቶችና ፈቃድ ያላቸውንም ጭምር ያካተተ መሆኑ ላይ ነው ብለዋል። አንዳንዶች ከስራ ቦታቸው ላይ ያሉ ጭምር ተይዘው መወሰዳቸውንም አመልክተዋል። ቢቢሲ ያነጋገራቸው ስደተኞች እንደሚሉት አብዛኞቹ ኤርትራውያኑ ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል ነው። ኤርትራውያን ስደተኞች በተለይም ለረዥም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገር መባረሩ ባለፉት 2 ዓመታት እየተባባሰ መምጣቱን ይናገራሉ። ግብጽ ውስጥ ለረዥም ዓመታት የኖረው ሸምዳሃን የተባለ ኤርትራዊ እንደሚለው በተለይ ሱዳን ውስጥ የተፈጠረውን ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸው ሁኔታውን አስቸጋሪ አድርጎታል። ከዚህ ቀደምም ከስደተኞች ፈቃድ ወረቀት ጋር በተያያዘ እስርና ከሀገር ማባረር የነበረ ቢሆንም የአሁኑ ግን በአገሪቱ ካለው የኢኮኖሚና የምንዛሬ ለውጥ ጋር የተያያዘ ነው ተብሏል። የግብጽ ፓውንድ ከዶላር ጋር ያለው ምንዛሬ ዋጋ ባለፉት 3 ወራት በከፍተኛ ሁኔታ በመጨመሩ መንግስት ገበያዋን ለማረጋጋት በሚል ኤርትራውያንና ሱዳናውያን ገንዘብ መንዛሪዎችን እያደነ መሆኑን ተናግረዋል። የግብጽ ገንዘብ የመግዛት አቅሙ ክፉኛ በማሽቆልቆሉ የመሰረታዊ ፍጆታዎችና የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩን ኤርትራውያን ይናገራሉ። በዚህም የተነሳ የአገሪቱ ዜጎች ከማማረር አልፈው ለችግሩ አንዱ ምክንያት በሀገራቸው የበዙት የውጭ ሀገር ስደተኞች መሆናቸውን በመግለጽ እንደሚያማርሩና አንዳንዴም እንደሚተናኮሱ ኤርትራውያን ይጠቅሳሉ። በተጨማሪም ግብፃውያን በኤርትራውያን ስደተኞች ላይ የሚያሰሙት ቅሬታ ከአገሬው በተለየ የሚከተሉት የአለባበስ ዘይቤ፣ አልኮል መጠጥና ጸብ መሆኑን ካይሮ ውስጥ የሚገኙ ኤርትራውያን ለቢቢሲ የትግርኛው ቋንቋ አገልግሎት ተናግረዋል። በአንድ ወቅት በኤርትራውያንና በግብፃውያን መካከል የቡድን ጸብ አጋጥሞ የነበረ ሲሆን በጉዳዩ ውስጥም በካይሮ የሚገኘው የኤርትራ ኤምባሲ ገብቶ ከአገሪቱ የጸጥታ ኃይል ጋር በመሆን ስምምነት መፈጠሩን ስደተኞቹ ያስታውሳሉ። ወደ ሌላ መረጃ ስናልፍ እንግዲህ በትግራይ ክልል የጄኖሳይድ አጥኚ ኮሚሽን የተባለ ተቋም ተቋቁሞ እንደነበር አይዘነጋም። ይህ ተቋም በትላንትናው ዕለት ጋዜጣዊ መግለጫ ስለመስጠቱም ተነግሯል። የዓለም ማህበረሰብ ይህ ከዚህ ቀደም የተፈጸመው ድርጊት እንዳይደገም በሚል የተደረሰውን የሰላም ስምምነት ለማስከበር ባለመቻሉ አሁንም አስከፊ ሁኔታዎች ቀጥለው በመታየታቸው በእጅጉ አሳዛኝ ነው ሲል ኮሚሽኑ ተናግሯል። ይህ እንግዲህ የተገለጸው የ10ኛው ዓመት የተባበሩት መንግስታት ድርጅት ዓለም አቀፋዊ የዘር ማጥፋት ወንጀል ተጎጂዎችና መንስኤዎችን የሚያጠና ቀንም ምክንያት በማድረግ በተከበረበት ቀን ነበር። እንግዲህ ይሄ ኮሚሽኑ በዛኑ ቀን ላይ ባወጣው መግለጫ መሰረት ከጥቅምት 2013 ዓ.ም የጀመረው ጦርነት ይህን
ጉዳይ ትኩረት አድርጎ ሲንቀሳቀስ የነበረ መሆኑን በማስታወስ ከዘር መጥፋት ጋር ይገናኛሉ ብዬ አምንባቸዋለሁ ያላቸውንም ተግባራትን በስፋት በማስረጃ እንደሰነደ አመልክቷል። ከዚህም በተጨማሪ ከጅምላ ግድያ፣ ጾታን መሰረት ያደረጉ ጥቃቶች፣ አስገድዶ የመድፈርና የማፈናቀል ድርጊቶች እንደዚሁም ደግሞ መንገድ በመዝጋት መሰረታዊ ሸቀጦች እንዳይገቡ ማድረግ በዚህ ወንጀል ውስጥ የተካተቱ መሆናቸውን በመግለጽ ዓለም አቀፉ ማህበረሰብ ትኩረት እንዲያደርግበት እንግዲህ ጥሪውን አቅርቧል። ይህ ኮሚሽን እንግዲህ በክልሉ ጊዜያዊ አስተዳደር አማካኝነት የተቋቋመ ስለመሆኑ ነው የተነገረው። ከዚሁም ጋር በተገናኘ የዲሞክራሲያዊ ስምረት ትግራይ የተሰኘው ድርጅት ከብሔራዊ ምርጫ ቦርድ የህጋዊ ሰውነት ማረጋገጫ የምዝገባ ወረቀት በትናንትናው ዕለት እንዳገኘ አመልክቷል። ድርጅቱ ይህን በማስመልከት በወጣው መልእክት መሰረት መላ አባሎቻችንና ደጋፊዎቻችን እንኳን ደስ አላችሁ ሲል አመልክቷል። በምስረታ ሂደት ላይ እንደቆየ የተነገረለት ይህ ድርጅት የቅድመ ምዝገባ ፍቃድ ያገኘው ግንቦት 18 ቀን 2017 ዓ.ም ነበር። በይፋ እንቅስቃሴውን መጀመሩን ደግሞ ያስታወቀው ጥቅምት 14 ቀን 2018 ዓ.ም በአዲስ አበባ ከተማ ያደረገውን ጉባኤ ተከትሎ ነው። ወደ ሱዳን ስንሻገር የጄኔራል ሐምዳን ዳጋሎ ወይም ደግሞ ሄሜቲ ተዋጊዎች በአሶሳ ጦር ሰፈር መስርተዋል ሲል አልጀዚራ ዘግቧል። አልጀዚራ ቴሌቪዥን በአረበኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ የሆነውና በሌተናንት ጄኔራል መሐመድ ሐምዳን ዳጋሎ ወይም ደግሞ ሄሜቲ የሚመራው ፈጥኖ ደራሽ ኃይል ወይም አርኤስኤፍ በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገልጿል። ዘገባው በምንጭነት የጠቀሰው የጄኔራል አልቡርሃን መንግስት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣንን ነው። እኚህ ባለስልጣን እንዳሉት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በቤንሻንጉል ጉሙዝ ክልል አሶሳ አቅራቢያ የማሰልጠኛ ማዕከል ገንብቷል። እንዲሁም ወታደራዊ ተሽከርካሪዎች፣ የተለያዩ ጥይቶችና የጸረ ድሮን መሳሪያዎች በአሶሳ በኩል ለፈጥኖ ደራሽ ኃይሉ እየገቡ መሆናቸውን የገለጹት እኚህ ባለስልጣን ጨምረውም የኢትዮጵያ መከላከያ ኃይል ከፈጥኖ ደራሽ ኃይሉና ከኤስፒኤልኤ ከደቡብ ሱዳኑ ታጣቂ ወታደራዊ ክንፍ ጋር የመረጃ ልውውጥ ጥምረት ፈጥረዋል በማለት ከሰዋል። ባለስልጣኑ ንግግራቸውን በመቀጠል በአሶሳ አካባቢ ለፈጥኖ ደራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑንና እነዚህም እስከ 10,000 ወታደሮችን የማስተናገድ አቅም ያላቸው መሆናቸውን አስረድተው ጉዳዩን በበላይነት እየተከታተሉ ያሉት ጄኔራል ጌታቸው ጉዲና መሆናቸውን ለአልጀዚራ ገልጸዋል። ለዚህ ታጣቂ ኃይል የሚያስፈልጉት ወታደራዊ ቁሳቁሶች በሶማሊላንድ በርበራ ወደብና በኬንያ ሞምባሳ በኩል አድርገው ወደ ኢትዮጵያ እንደሚሻገሩለት ጨምረው አስታውቀዋል። ከዚህም በመነሳት የሌተናንት ጄኔራል አልቡርሃን ጦር ኃይል በምስራቃዊ የሀገሪቱ ክፍል አዲስ የጦር ግንባር ለመክፈት በዝግጅት ላይ መሆኑን የገለጹት እኚህ ባለስልጣን በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እንደታቀደም አስታውቀዋል። ይህ በእንዲህ እንዳለ የፕሬዝዳንት ኢሳያስ አፈወርቂ ዛሬ ለ4 ቀናት የስራ ጉብኝት ወደ ሳውዲ አረቢያ መሄዳቸውም ተነግሯል። ሳውዲ አረቢያ በሱዳን ጦርነት የሌተናንት ጄኔራል አብዱልፈታህ አልቡርሃን ደጋፊ መሆኗ በስፋት የሚገለጽ ሲሆን ተቀናቃኙን ፈጥኖ ደራሽ ኃይሉን በማገዝ ስሟ የሚጠራው ደግሞ የተባበሩት አረብ ኤሚሬትስ ነች። ወደ አማራ ክልል ስናልፍ የአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ መሪ አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅቱ ተወካይ መካከል የተፈረመውን ዘላቂ የሰላም ስምምነት እንደማያውቁትና ድርጅታቸውም እንዳልተወከለ ገልጸዋል። አቶ እስክንድር ትናንት ለጀርመን ድምጽ ሬዲዮ በሰጡት ቃል ድርጅታቸው ከአማራ ክልል መንግስት ጋር አልተደራደረም፣ አሁን ባለው ተጨባጭ ሁኔታም የመደራደር ፍላጎት የለውም ሲሉ ስምምነቱን ውድቅ አድርገዋል። ባለፈው ሳምንት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን ወክለው የቀረቡት ካፒቴን ማስረሻ ሰጤ በአዲስ አበባ ይፋዊ በሆነ ስነስርዓት የሰላም ስምምነት መፈራረማቸውን የሚታወስ ነው። ይሁን እንጂ አቶ እስክንድር ይህንን አስመልክተው ሲናገሩ ስምምነቱ ከድርጅቱ እውቅና ውጭ የተደረገና ግለሰቡም ድርጅቱን የማይወክሉ መሆናቸውን ገልጸዋል። ስምምነቱ በአመራር ደረጃ መፈረሙ በድርጅቱ ውስጥ መከፋፈል መኖሩን የሚያመላክት ነው ወይ ተብሎ ለቀረበላቸው ጥያቄ ምላሽ የሰጡት አቶ እስክንድር በድርጅት ውስጥ የተፈጠረ መከፋፈል የለም ሲሉ አስተባብለዋል። በስምምነቱ ላይ ፊርማቸውን ያኖሩት ካፒቴን ማስረሻ ሰጤ ጥቂት ታጣቂዎችን ብቻ ይዘው ነው ከመንግስት ጋር የተስማሙት ያሉት መሪው ከስምምነቱ በኋላ የታየው የታጣቂዎች መመለስም ቢሆን የስምምነቱ ውጤት ሳይሆን በፊትም የነበረ ክስተት ነው ሲሉ አጣጥለውታል። አቶ እስክንድርም አክለውም
መንግስት ለችግሮች መፍትሄ ለመስጠት በሚደረጉ ድርድሮች ላይ የአንድ ወገን ፍላጎት ወይም በአንድ እጅ ማጨብጨብ የሚመስል አካሄድ እንደሚከተል ጠቅሰው ይህም ድርጅታቸው ችግሮችን በድርድር ለመፍታት እንዳያስብ አድርጎታል ብለዋል። ከመንግስት ወገን የሚሰማው የድርድር ፍላጎትም ቢሆን ከዓለም አቀፉ ማህበረሰብ የሚመጣውን ግፊት ለማምለጥ የሚደረግ ነው የሚል እምነት እንዳላቸው ተናግረዋል። በመሆኑም ድርጅታቸው ራስን መከላከል ያለውን የትጥቅ ትግል እንደሚያስቀጥል አመላክተዋል። የአማራ ፋኖ ህዝባዊ ድርጅት ከክልሉ ውጭ ካሉ ኃይሎች ጋር ፈጥሯል ስለተባለው ጥምረት አቶ እስክንድር ማብራሪያ ሰጥተዋል። በተለይም ከህወሓት ጋር ጥምረት ፈጥራቸዋል መባሉን በተመለከተ ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም፣ አይኖርም ሲሉ አስተባብለዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንደ አስፈላጊነቱ ብቻ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸውም አልሸሸጉም። አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። መልካም ቀን።